Awesome. ቆሻሻን ወደ $378 ሚሊዮን ድርጅት የቀየረው ተማሪ ብራያን ስኩደሞር በማርች 16 1970 ሳን ፍራንሲስኮ የተወለደው ስራ ፈጣሪው ብራያን ስኩደሞር የ02E ብራንድ መስራችና ዋና ስራ አስፈጻሚ ነው። ደካማ ተማሪ እንደነበር የሚናገረው ብራያን በንባብና ሂሳብ ትምህርቶች ላይ በጣም ይቸገር ነበር። ሁለተኛ ደረጃ ትምህርቱን ማለፍ አቅቶት አቋረጠ። ምንም እንኳን 12ኛ ክፍልን ባይጨርስም ኮንኮርዲያ ዩኒቨርሲቲን ለቢዝነስ ፕሮግራማቸው ጥሩ ተማሪ እንደሆነ በማሳመን 12ኛ ክፍልን ሳያጠናቅቅ ዩኒቨርሲቲ መቀላቀል ችሏል። ከሁለት ዓመት በኋላ ደግሞ ለሥራው እንዲመቸው ወደ ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ተዘዋውሮ ትምህርቱን ቀጥሏል። ብራያን ተቀጥሮ መስራት እንደማይሆንለትም ይናገራል። እናም ተቀጥሮ ከሰራባቸው ቦታዎች በሙሉ ተባሮም እንደነበረ ተናግሯል። ብራያን አያቱ ሱቅ ውስጥም ተባሮ እንደወጣ ስለ ልምዱ ሲናገር የሚያነሳው አስገራሚው ትዝታው ነው። McDonald's drive-through of all places. I had a lot of hourly jobs as teenagers might have, and I got fired from every one of them, including working for my grandmother in her army surplus store. Grandma fired me. I just was not a person that did a great job working for others. I either had big ideas or I didn't like authority and all sorts of challenges. ታዲያ በዚህ ምክንያት ዩኒቨርሲቲ ትምህርቱን ሲጀምር በጣም ተቸግሮ ነበር። ቤተሰቦቼ 12ኛ ክፍልን ላልጨረሰ ተማሪ ለዩኒቨርሲቲ አምነን አንከፍልም ስላሉኝ ለትምህርቴ ክፍያ ጫናው ጠቅላላ እኔ ላይ ነበር። ስለዚህም በፍጥነት መፍትሄ ማምጣት ነበረብኝ የሚለው ብራያን በ1989 ማክዶናልድ ድራይቭ ስሩ ውስጥ እያለ ቆሻሻ የያዘ መኪና የተመለከተው ብራያን ቆሻሻ አንሺ የመሆን ሐሳቡ የመጣለት በዛ ሰዓት ነው። My way into college, being short one course from graduating grade 12, and I had to find a way to pay for college. My parents weren't going to fund a kid who didn't even finish high school. And there I was in a McDonald's drive-thru. I see a pickup truck in front of me, plywood sides built up on the box, Mark's hauling on the side, filled with junk. And I'm like, that's what I'm going to do. ነገር ግን ስራውን ለመጀመር ገንዘብ አልነበረውም። ስለዚህም $700 ያረጀች መኪና ገዛ። በቀረው ብር ባለሙያ የሚያስመስሉትን ዩኒፎርሞች ገዛና ስራውን ጀመረ። በጊዜው ብቁና የሙያ ስነ ምግባር የተላበሰ አገልግሎት የሚሰጡ ድርጅቶች እንደሌሉ የተመለከተው ብራያን በየጊዜው የሚቀያየረው ሂሳብና ቀጠሮ ሰዓታቸውን አክብረው በማይመጡ ሰራተኞች የአካባቢው ነዋሪ እንደተሰላቸ ስለተረዳ ድርድር የለሽ ፊክስድ የሆነ ዋጋ በማውጣት ስራውን ጀመረ። ስራውን ሲጀምር ስልክ ቁጥሩንና የሚነሳ ቆሻሻ ካለዎት ይደውሉልን የሚለውን መኪናው ላይ በትልቁ በመጻፍ ትራፊክ በሚበዛባቸው የሀብታም ሰፈሮች ላይ መኪናውን በማቆምና በየቤቱ በመሄድ ራሱን ያስተዋወቀ የሚሰጠውን አገልግሎት በመናገር ድርጅቱን ያስተዋውቅ ነበር። በትልቁ የተጻፈውን ስልክ ቁጥሩን በመመልከት ስልኮች ይደወሉ ጀመር። ደንበኞቹም በተነጋገሩት ሰዓት ሳያረፍድ መምጣቱንና የማይለዋወጠው ክርክር ድርድር የሌለው ዋጋውንና የማይለዋወጠውን ሙያዊ ስነ ምግባሩን ወደዱለት። በዚህን ጊዜ የሚሰራውን ሥራ ተመልክተው የተገረሙት የአካባቢው ጋዜጦች ገበያውን እየቀየረ ያለው ተማሪው ቆሻሻ አሳላፊ በማለት ታሪኩን ከጻፉ በኋላ ስራው ከገመተው ፍጥነት በላይ እየታወቀና እያደገ መጣ። የቢዝነስ ትምህርቱን ለመማር የጀመረው ሥራ ስለ ቢዝነስ ዓለም ከሚማረው በላይ እያስተማረውና ልምድ እየሰጠው እንደሆነ የተረዳው ብራያን ለማጠናቀቅ 1 ዓመት ሲቀረው ትምህርቱን በማቋረጥ ሙሉ ጊዜውን ለሥራው ሰጠ። በሕይወቴ ከባድ ውሳኔ የነበረው ትምህርቴን ማቋረጥ ነው የሚለው ብራያን በሰዓቱ ቤተሰቦችን ማስከፋት በተለይም የጉበት ንቅለ ተከላ ሐኪም የሆነው አባቱ በውሳኔው ተከፍቶበትና ግራ ተጋብቶበትም ነበር። The most stressful part was dropping out of school because I love my parents, and while I wasn't the best kid growing up, I still cared what they thought, and they thought I was making a mistake. So when your parents try and talk you into just stay, you've got one more year, just get it done, and you're like, is that the right thing? And so I didn't like feeling like I was letting my parents down and feeling like I might not have the support and that I could be making a big mistake. But I still, at the end of the day, said, this is what I believe in my heart of hearts, and off I went. And, you know, my dad, who recently retired liver transplant surgeon, thinks my story is just the greatest story ever now. And I remember, you're right, you know, years ago, he's like, Brian, why would you drop out to become a full-time junk man? That makes no sense to anyone. It made sense to me.
ስራው እያደገ ሲመጣ በስሩ 11 ሰራተኞች በመያዝ ስራውን የቀጠለው ብራያን 5ኛው ዓመት ላይ ሰራተኞቹ ያላቸው ሐሳብና ለድርጅቱ ያላቸው ዓላማ ከሱ የተለየ እንደሆነ ሲመለከት ሙሉ ሰራተኞቹን በማባረር ከዜሮ እንደገና እንደጀመረ ይናገራል። በ1997 ስራ በጀመረ በ8ኛው ዓመት ድርጅቱ ዓመታዊ $1 ሚሊዮን ማስገባት ጀመረ። በሐሳቡና በዓላማው ላይ ጣልቃ ማስገባት የማይወደው ብራያን ድርጅቱን ከዚህ በላይ ማሳደግ ከፈለገ ብድር መውሰድ ወይም ባለሀብት ማስገባት እንዳለበት ቢነገረውም በጥንካሬ በመቀጠል በአሁን ሰዓት በ3 ሀገራት በአሜሪካ፣ በካናዳና በአውስትራሊያ ከ150 በላይ ቅርንጫፎች አሉት። ድርጅቱን ታዋቂና ዓለም አቀፋዊ ለማድረግ በማሰብ ሥራ ሲጀምሩ የነበራቸውን ዘራቢሽ ቦይስ የሚለውን ወደ 800 ጋት ጃንክ በመቀየር ይበልጥ እንዲታወቅ አድርጎታል። ብራያን ሌላ ዋው ዋንዴ ፔንቲንግና ሻክ ሻይን የሚባሉ 2 ድርጅቶች አሉት። ቤቱን ቀለም ለማስቀባት ቀቢዎች በሚፈልግበት ሰዓት በአንድ ቀን ቤቶውን ቀብተን እንጨርሳለን የሚል ማስታወቂያ ይመለከታል። እውነት እንደ ማስታወቂያቸው መሆኑን ለማየት ይህንኑ ድርጅት ቤቱን እንዲቀቡለት ይቀጥራቸዋል። በተመለከተው ሥራ የተደሰተው ብራያን የዚህን ድርጅት አብዛኛውን ሼር በመግዛት የራሱ አድርጎታል። በአሁን ሰዓትም በአሜሪካና በካናዳ ከ60 በላይ ቅርንጫፎች አሉት። ሻክ ሻይን የሚባለው ድርጅቱም የኃይል ማጠብ፣ መስኮቶችን የማጽዳትና ሌሎች አገልግሎቶችን የሚሰጥ ሲሆን በካናዳና በአሜሪካ ከ60 በላይ ቅርንጫፎች አሉት። ድርጅቶቹ በአሁን ሰዓት በቀን $1 ሚሊዮን ያስገባሉ። በ2018 ብራያን WTF ወይም ዊሊንግ ቱ ፌል የተሰኘው መጽሐፉን ያሳተመ ሲሆን መጽሐፉ ስራውን ሲጀምር ያጋጠሙትንና በ30 ዓመት ያካበደውን የሥራ ልምድ ያካፍላል። Aha moment has come when I realized the power behind embracing what I call a WTF culture. Now, what WTF really stands for is willing to fail. I believe if I can convince you to embrace failure as your friend, then this will be a good time spent together. ብራያን BYOB ወይም Build Your Own Business Be Your Own Boss የተሰኘውን ሁለተኛ መጽሐፉን በ2022 አሳትሞ አቅርቧል። መጽሐፉ የራስን ሥራ ለመጀመር የሚሆኑ 2 መንገዶችን የሚያካፍል ሲሆን ከተለያዩ ሥራ ፈጣሪዎች የተሰበሰቡ ምክሮችና ልምዶችንም በውስጡ ይዟል። ለስኬታማ ሥራ ዋናው አብረው የሚሰሩ ሰዎች ናቸው የሚለው ብራያን ከ3 ጊዜ በላይ ቤስት ካምፓኒ ቱ ወርክ ፎር የሚል ክብርም ተሰጥቷቸዋል። በ2007 ኢንተርናሽናል ፍራንቻይዝ አሶሲዬሽን ኢንተርፕሬነር ኦፍ ዘ ይር ብሎ ሸልሞታል። ሌሎችም በርከት ያሉ ክብሮችን በተለያዩ ጊዜዎች አግኝቷል። በ2024 ድራገንስ ዴን በተሰኘው የሥራ ፈጣሪዎች ውድድር ላይ በዳኝነት ማገልገል ጀምሯል። በተለያዩ መድረኮች ላይም እየተገኘም ልምዱን የሚያካፍለው ብራያን በ2019 ፋውንደርስ ስቶሪስ የተሰኘውን ፖድካስት በመጀመር የተለያዩ ሥራ ፈጣሪዎችን በመጋበዝ ልምዳቸውን እንዲያካፍሉና ለጀማሪ ሥራ ፈጣሪዎች ምክር እንዲሰጡ ያደርጋል። የመጣበት መንገድና አሁን ያለበት ደረጃ ለብዙ ሥራ ፈጣሪዎች እንደ ምሳሌ ይጠቀሳል። Make failure your friend. Failure will be your best teacher in life, I guarantee it. And that education leads to learning and growth.